የዲደብሊው ዜና አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢትዮጵያ ፌዴራል መንግስትና የክልል መሪዎች እውነተኛ የፖለቲካ መፍትሄ እንዲሹ ጥሪ ያቀረቡ። ዶክተር ቴዎድሮስ ዛሬ በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር መልእክት ንግግር ከጦር መሳሪያ ሊቀድም ይገባል ብለዋል። በኢራን የሚደገፉት የየመን ሁቲ አማጽያን በሳዑዲ አረቢያ የቀይ ባህር ዳርቻ በሚገኘው የጂዛን አራምኮ የነዳጅ ማጣሪያ ላይ በድሮን ጥቃት መፈጸማቸውን አስታወቁም። ኢራን በሆርሙዝ የባህር ሰርጥ መተላለፊያ ጉዳይ ላይ ከአማን ጋር ስታደርግ የነበረው ድርድር ወደ መጨረሻው ምዕራፍ መቃረቡን አስታወቀች። የሁለቱ ሀገራት ድርድር መስመር መያዝ ተስፋ ሰጪ ቢሆንም ኢራን ለአሜሪካ ያስቀመጠቻቸው ሁሉም ቅድመ ሁኔታዎች ካልተሟሉ የባህር ወሽመጡ እንደተዘጋ ሊቆይ ይችላል ብላለች። የሮማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስቸጋሪ ሁኔታ ውስጥ ለሚገኙ ሱዳናውያን የሰብአዊ እርዳታ የሚያልፉባቸው መስመሮች በአስቸኳይ እንዲከፈቱ ጥሪ ያቀረቡ። አሜሪካ ኦሪገን እያስተናገደች ባለው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ በደረጃ ሰንጠረዡ ላይ 3ኛ ደረጃ ላይ ተቀምጣለች። ዜናውን በዝርዝር የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢትዮጵያ የፌዴራል መንግስትና የክልል መሪዎች እውነተኛ የፖለቲካ መፍትሄ እንዲሹ ጥሪ አቀረቡም። ዶክተር ቴዎድሮስ ዛሬ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር መልእክት ንግግር ከጦር መሳሪያ ሊቀድም ይገባል ብለዋል። በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት የበርካቶችን ሕይወት አሳጥቷል ያሉት ዋና ዳይሬክተሩም በኦሮሚያ ክልል የደም መፋሰሱ መቀጠሉንና ትግራይም ወደ ጦርነት ልትመለስ ከቋፍ መድረሷን ጽፈዋል። የቀድሞ የኢትዮጵያ ጤናና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም የዛሬውን ማሳሰቢያ ያወጡት የኢትዮጵያ የፌዴራል መንግስት ከህወሓት ጋር ወደ ለየለት ጦርነት ሊገቡ ይችላሉ የሚለው ስጋት አይሎ በታየበት ወቅት ነው። የፌዴራል ኃይሎች ባለፈው ሳምንት በምዕራብ ትግራይ ሸረሪና በሚባለው ስፍራ ውጊያ ከፍተው እንደነበርና ከሰዓታት በኋላ ውጊያ መቆሙን ዘግበን ነበር። እንደዚያም ሆኖ አሁንም በደቡብ ትግራይ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎች ጎልተው እየታዩ መሆኑን ከአካባቢው የሚወጡ መረጃዎች ያመለክታሉ። በኢራን የሚደገፉት የየመን ሁቲ አማጽያን በሳዑዲ አረቢያ የቀይ ባህር ዳርቻ በሚገኘው የጂዛን አራምኮ የነዳጅ ማጣሪያ ላይ የድሮን ጥቃት ማድረሳቸውን አስታወቁም። የሳዑዲ አረቢያ የኃይል ሚኒስቴር በበኩሉ በጂዛን ማጣሪያ የተነሳው የእሳት አደጋ ተከላካዮች በቁጥጥር ስር ማዋላቸውን ገልጿል። ደረሰ ለተባለው የድሮን ጥቃት እውቅና አልሰጠም፣ መንስኤውንም አልጠቀሰም። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንዳሉት ጥቃቱ የተፈጸመው ሳዑዲ አረቢያ በሰሜን ምዕራብ የመን ለፈጸመችው የድሮን ወረራ ምላሽ ለመስጠት ነው። በተጨማሪም ሁቲዎች በየመን ሞካ የወደብ ከተማ አቅራቢያ በሚገኙ የሳዑዲ ኃይሎችና ዓለም አቀፉ ማህበረሰብ እውቅና የሚሰጠው መንግስት ይዞታዎች ላይ በሮኬትና በድሮን ጥቃት ፈጽመዋል። በጥቃቱ በሳዑዲ ወታደሮች ላይ የደረሰ ጉዳት ባይኖርም የአካባቢው ነዋሪዎች በሞካ ወደብ አቅራቢያ ተከታታይ የፍንዳታ ድምፆች መስማታቸውን አረጋግጠዋል። በየመን ዓመታት ያስቆጠረው የተኩስ አቁም ስምምነት ባለፈው ወር በይፋ ሲፈርስ ሁቲዎች በሳዑዲ አረቢያ መርከቦች ላይ የእንቅስቃሴ ገደብ መጣላቸውን ተከትሎ የቀይ ባህር ቀጠና ውጥረት እንዲባባስ ምክንያት ሆኗል። ኢራን በሆርሙዝ የባህር ሰርጥ መተላለፊያ ጉዳይ ላይ ከኦማን ጋር ስታደርግ የነበረው ድርድር ወደ መጨረሻው ምዕራፍ መቃረቡን አስታወቀች። የሁለቱ ሀገራት ድርድር መስመር መያዝ ተስፋ ሰጪ ቢሆንም ኢራን ለአሜሪካ ያስቀመጠቻቸው ሁሉም ቅድመ ሁኔታዎች ካልተሟሉ የባህር ወሽመጡ እንደተዘጋ ሊቆይ ይችላል ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደገለጹት አዲሱ የአማንና የኢራን ስምምነት የመርከቦችን እንቅስቃሴ እንደገና ለማስቀጠል የተዘጋጀ ቢሆንም የባህር መስመሩ ሙሉ በሙሉ የሚከፈተው ግን አሜሪካ የተቀመጡላትን ሌሎች ቅድመ ሁኔታዎች ስታሟላ ብቻ ነው። ቴህራን መስመሩ እንዲከፈት አሜሪካ በጦርነት ላደረሰችው ጥፋት ካሳ እንድትከፍል፣ በኢራን ላይ የተጣሉ ማዕቀቦችና እገዳዎች እንዲነሱም፣ የታገዱ ሀብቶቿ እንዲለቀቁ እንዲሁም በየመን፣ ሊባኖስ፣ ፍልስጤምና ኢራቅ በሚገኙ አጋሮቿ ላይ የሚደረጉ ጥቃቶች እንዲቆሙ ጠይቃለች። በአንጻሩ የአሜሪካ ባለሥልጣናት የንግድ መርከቦች እንቅስቃሴ ያለ እንቅፋት መቀጠሉ ሲረጋገጥ በኢራን ወደቦች ላይ የተጣለው እገዳ እንደሚነሳ ገልጸዋል። በቴህራንና በዋሽንግተን መካከል በአሁኑ ወቅት በቀጥታ የሚደረግ ንግግር የለም ያለው የሮይተርስ ዘገባ ሀገራቱ መልእክተኞቻቸውን በአሸማጋይ ሀገራት አማካኝነት እየተለዋወጡ እንደሚገኙም ተጠቅሷል።
በዓለም አቀፍ ደረጃ 20 በመቶ የነዳጅና የተፈጥሮ ጋዝ በሚተላለፍበት ስልታዊ የሆርሙዝ መስመር መዘጋቱ በዓለም የኃይል አቅርቦትና ገበያ ላይ ከፍተኛ ስጋት ደቅኗል። የሮማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስቸጋሪ ሁኔታ ውስጥ ለሚገኙ ሱዳናውያን የሰብአዊ እርዳታ የሚያልፍባቸው መስመሮች በአስቸኳይ እንዲከፈቱ ጥሪ አቀረቡም። ርዕሰ ሊቃነ ጳጳሳት ሊዮ በቅርብ ሳምንታት በኤሎቦይድ ከተማ ድሮን የደረሱ ጥቃቶች የተከሰተውን አሳዛኝ ሁኔታ በስጋት እየተከታተሉ እንደሚገኙ ተናግረዋል። ጳጳሱ ዛሬ ከሰንበት የጸሎት ስነስርዓት በኋላ ባደረጉት ንግግር ባለሥልጣናት የእርዳታ መስመሮችን እንዲከፍቱና ዓለም አቀፍ የማህበረሰብ የተኩስ ማቆም ጥረቶችን እንዲደግፍ ጠይቀዋል። በተጨማሪም መከራ የሚቀበሉ ወገኖች እንዲጸኑ፣ የጥቃት አድራሾች ልብ እንዲለወጥና ሰላም እንዲወርድ እጸልያለሁ ብለዋል። የተባበሩት መንግስታት ድርጅት ሁለቱ ሱዳናውያን ተፋላሚዎች ብርቱ ውጊያ ሲያደርጉባት በነበረው በኤሎቦይድ እየደረሰ ያለው ሰብአዊ ጥፋት አስከፊ ደረጃ ላይ መድረሱን በመግለጽ የቀይ መስመር ተላልፈዋል ሲልም አስጠንቅቋል። ከጎርጎርሳውያኑ 2023 ጀምሮ በሱዳን ብሔራዊ ጦርና በፈጥኖ ደራሹ ኃይል መካከል እየተካሄደ ባለው ጦርነት በ10 ሺዎች የሚቆጠሩ ሰዎች ሲገደሉ በሚሊዮኖች የሚቆጠሩ ሰዎች ተፈናቅለዋል። በመላ ሀገሪቱ ሚሊዮኖች ለረሃብ በማጋለጥም ብርቱ የሰብአዊ ቀውስ እንዲፈጠር ምክንያት ሆኗል። ይህ ዶይቼ ቬለ ነው። አሜሪካ ኦሬገን እያስተናገደች ባለው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ 3ኛ ደረጃ ላይ ተቀመጠች። ዛሬ ምሽት ፍጻሜውን በሚያገኘው ውድድሩ ኢትዮጵያውያን አትሌቶች ተጨማሪ ሜዳሊያ ካገኙ ደረጃቸው ሊሻሻል እንደሚችል ይጠበቃል። ከ147 ሀገራት የተውጣጡ ከ1800 በላይ አትሌቶች ያሳተፈው ሻምፒዮናው ኢትዮጵያ እስካሁን በሴቶች በ3000 መሰናክልና በ3000 ሜትር የሩጫ ውድድሮች የወርቅ ሜዳሊያዎችን አሸንፋለች። በተጨማሪም በተመሳሳይ ርቀቶች 3 የብርና 1 የነሐስ ሜዳሊያ አሸንፋለች። 35 ሀገራት ብቻ በደረጃ ሰንጠረዥ ውስጥ መግባት በቻሉበት ውድድሩ ኢትዮጵያ እስካሁን 6 ሜዳሊያዎችን በመሰብሰብ ከአሜሪካና ጣሊያን ቀጥሎ 3ኛ ደረጃ ላይ ተቀምጣለች። በውድድሩ አሜሪካ በ8 ወርቅ፣ 6 የብርና 4 የነሐስ በድምሩ በ18 ሜዳሊያዎች ቀዳሚ ናት። ጣሊያን በ3 ወርቅና 2 ነሐስ በድምሩ 5 ሜዳሊያዎችን በመሰብሰብ 2ኛ ደረጃ ላይ ትገኛለች። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ ሀፍታ ላስታውሳችሁም። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢትዮጵያ የፌዴራል መንግስቱና የክልል መሪዎች እውነተኛ የፖለቲካ መፍትሄ እንዲሹ ጥሪ አቀረቡም። በኢራን የሚደገፉት የየመን ሁቲ አማጽያን በሳውዲ አረቢያ የቀይ ባህር ዳርቻ በሚገኘው የጂዛን አራምኮ የነዳጅ ማጣሪያ ላይ የድሮን ጥቃት ማድረሳቸውን አስታወቁ። ኢራን በሆርሙዝ የባህር ሰርጥ መተላለፊያ ጉዳይ ላይ ከአማን ጋር ስታደርግ የነበረው ድርድር ወደ መጨረሻው ምዕራፍ መቃረቡን አስታወቀች። የሮማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስቸጋሪ ሁኔታ ውስጥ ለሚገኙ ሱዳናውያን የሰብአዊ እርዳታ የሚተላለፍባቸው መስመሮች በአስቸኳይ እንዲከፈቱ ጥሪ አቀረቡም። አሜሪካ ኦሬገን እያስተናገደች ባለው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ 3ኛ ደረጃ ላይ ተቀምጣለች። ዜናው በዚሁ አበቃ። ጤና ይስጥልኝ።